ጉሮሮዬም በሽተኛ ሆኗን አይኔም ጠፍቷን ልጅ አንዲት ልጅ ናት ያለችኝ 8 ዓመቷ ድምጿን ከሰማኋት ውስጥ ወልደሽ ስጪኝ አቡዬ የኔ ማርዋ ልጄን አይቼ ብሞት ሞት አይባልም። እሷ ናት ሀቡ የምትባል ሀቢባ የምትባል ሰሞኑን ወልዳለኝ አትጠገባ ጎንሽ ትሁን ትጣፍልሽ አለኝ። ዛሬ ጁምዓ ከሚስ ቁጭ ብዬ ዱዓ እያረኩ አደርኩ። እኔ በወር ማገኝሻ። እንግዲህ እንደሰማችሁት እኚህ ምስኪን እናት የልጃቸውን ድምፅ ከሰሙ 8 ዓመታት ተቆጥሯል። ጉዳዩ እንደዚህ ነው። በፎቶ ላይ የምትመለከቷት እህታችን የራያ ቆቦ ልጅ ናት። ስሟ ሰሚራ አለሙ ፈንቴ ይባላል። የዛሬ 13 ዓመት እናቷ ጀና፣ ስማቸው ጀና ይባላል፣ አሁን የሰማችኋቸው እናት ማለት ነው፣ በሳውዲ አረቢያ ነዋሪ ነበሩ። ኢቃማ ገዝተው ልጃቸውን የዛሬ 13 ዓመት ወደ ሳውዲ አረቢያ አመጧትና 5 ወር ያህል እንደቆዩ ህገ ወጦች ይውጡ በተባለ ጊዜ እሳቸው ወጡ። 5 ወር ብቻ ከሷ ጋር ቆይተው ከዛም እሷ ስትሰራ ቆየች። መሬት ገዝታ ቤት እየሰራች ብር እየላከች በሰላም ለ5 ዓመታት ስትሰራ ቆይታ ከፊሏ ሌላ ከፊል ቀይሪ ወይም 8000 ሪያል ክፈኝ ሲላት 8000 ሪያል የምትከፍለው ስላልነበራት እናትየው ወደ ኢትዮጵያ ሲመለሱ ያስቀመጧት ኢጃዛ ቤት አባትየው ሶማሊያዊ ሆኖ ዝርያው ሶማሌ ሆኖ የሳውዲ ዜግነት አለው። እናቲቱ ኢትዮጵያዊ ናት። ልጃቸው ደግሞ እዚህ ጋር በፎቶ የምትመለከቷት ፋጡማ ዑመር ኑር ትባላለች። የሳውዲ ዜግነት አላት በአባቷ። እናም እኔ ከፊል ሆንሻለሁ ትላትና የዛሬ 8 ዓመት ወደ እሷ ከፋላ ትቀይራለች። ግን ማረጋገጫ የለም። እውነት ቀይራለች አልቀየረች የሚል ነገር የለም። ለ8 ዓመት ከሷ ጋር አንድ ቤት እየኖሩ እናትና አባት ሞቱ። እናትና አባት ሞተው እሷ ብቸኛ ልጅ ናት ለእናቷ። አባቷ ከሌላ የሚወልደው ወንድም አላት፣ ዶክተር ነው። እናም የሚኖሩት ቤት ውስጥ ፋጡማና ሰሚራ ብቻ ናቸው። ለ8 ዓመት ስልኳ ተበላሽቷል ትላለች። ቤተሰብም አገናኝን ሲላት ቤተሰብ ማናገር አትፈልግም፣ አይምሯን ታማለች ትላለች። ይኸው 8 ዓመት ስልክ የላትም ነው የምትለው። ልታገናኛቸው ፍቃደኛ አይደለችም። የምትለው ምንድነው እኔ ቀጥታም ደውዬላት በተደጋጋሚ ያላነሳችም፣ በዋትሳፕም ቮይስ አድርጌላት አልመለሰችም። እባካችሁ ይህንን ቪዲዮ ለፋጡማ እንድታደርሱልኝ ነው። ፋጡማ ይሄ ቪዲዮ ከደረሰሽ እባክሽ ብር ስለሌላት ነው ላልሽው ችግር የለውም እኛ እናግዛታለን። እናትየው ሳልሞ ልጅ ልኝ ነው እያለች ያለችው። እባክሽ እናት ሞተው በኋላ ከመጸጸት ሳይሞቱ በህይወት እያሉ ልጃቸውን እንዲያዩ ፍቀጅላቸው እባክሽ። ይሄ ቪዲዮ ከደረሰሽ አናግሪኝ። አመሰግናለሁ። ራቂ ያለኝ ላንቺም መመረቀሻ ትልቅ ነው ማስመረቀሽ። ሼህ መሐመድ አወል ይባላሉ። ከዚያ ነው ከሰው በላይ እንድቆኝ ከሰው አይን ይጠብቅሽ። አሚን እናት። ልጄ ደግሞ እኔም ጦማለሁ ጡሜ ተነዝር ያለው ልጄ ከጄ እንዲ በሪካርድም ታናግረኝ ኢንሻአላህ ባንቺ ላይ ነው የዱንያው ንፋስ በዚህ ባንቺ ላይ ይንፈስ። የዱንያ ንፋስ ልንገርሽ እናቴ፣ እኔ ቪዲዮን አነሳላታለሁ ችግር የለም ግን እኔ እየዋሸች እንዳይሆን እሺ ብላ ካላከቻትስ ደግመሽ ነይና ደግሜ ቪዲዮን አይታታለች። እኔ ሰው ልላክ ስላት እምቢ ብላኝ ስለነበረ ማንም ሰው ቤት እንዲመጣ አልፈልግም ስላለች እውነት እኔ እናቴ አንቺን አምንሻለሁ እውነት ሰው ልካ እንዲያዩት ፈቀደች። አዎ ለካ አብሯን አደርንና ጉዳዩን ሁላ ነገረቻት። በቅርብ ኢንሻአላህ ብላለኝ። ባንዴ ብር አይባል ብላለኝ። ያው ሰሞኑን ይሄን ቀን አልልሽም የምበርቀንም እንደዚሁ ነግርሻለሁ። ሲሆን ቁጥር በኤሞ ብትለቂልን ቀጥታ ሪከርድ አረግልሽ። ባይቻል ከሆነም እንደዚሁ አርጌ በሚዲያ ላይ ያንቺን ምራቄ አላህ የልጆችሽ እናት ያርግሽ። አሚን እናቴ። እሺ ለምን አላካችሁልኝም? ቮይሱን ለምን የሰሚራን ድምጽ መስማት ፈልጌ ነበረ። ለኤፍሬም የቀዳችሁትን ድምጽ ላኩልኝ ብዬው ነበር አላካችሁልኝ። ለዛኔ በእኔ እኮ አይደለም የደወለው በሌላ በቴ ልጅ ነው። እልክልሻለሁ አሁን ድምጽ ሪካርድ ምናምን ካረገኝ ኢንሻአላህ እልከዋለሁ። ከኔ ምንም ድምጽ የለም። ፎቶም ያን የድሮው ነው ግን በቪዲዮ መዲና ትባላለች አሳየችኝ።
ሁሉ ነገሯን እግሯን እጇን ወደዚያ ሄዶ ወገቧን ወደዚያ ያመማት ያው የሰው እጅ ነገር አለባት። ዱአ አድርጊላት ኢንሻአላህ። እሺ እኔ እናቴ እኔ አስፈራርተዋችሁ እንዳይሆን ቪዲዮን እንድታስጠፉኝ ብቻ አስፈራርተዋችሁ እንዳይሆን የእውነት ደውላ ከሆነ የእውነት ደግሞ አሁን የአየር ትኬት ካልተቆረጠ እንዳይሆን ብዬ ነበር። ደግሞ ተጎድተዋል፣ አልቅሰዋል። አንጀቴን ቢያለኝ ምግብ አይበላኝ ተሰብሬ ከርሜ እጄን አንቺን እንኳን አመሰግን ግራ እጄ ተሰብሮ እየታሸው ይችን አትጠገብን ሁለት ነው ቤቱ። ወደ አንተ ሄዳለሁ ወደ አከየዋም እኔም አከየዋ አያቷ ነኝ። እየተቀጠቅን ቁጭ አድርገን አሁን አንቺን አላገኝ ብለን አላውቅበትም። ወዲያው ድምጧን የሰማው ጊዜ ነበረ ምስጋና የማረግሽ እና እኔ ምስጋና ይደርሳል። እኔ እናት ችግር የለም። እኔ ብቻ የምፈልገው ያንቺ የ8 ዓመት እንባሽ እንዲታበስ ልጅሽ እንድትገባ ነው የምፈልገው እናቴ። አዎ ዱአ አድርጊልኝ። ዱአሽ ማለትም ቀርሞ አንቺ የተመረቅሽ ነሽ። የእናት አባትሽ ዱአ አይለፍሽ። አሚን አሚን ያ ረብ። አሁን ማምሻቸውን ደስ ይበላቸው። ያንን ፎቶ አስነሽልኝ። በቃ ችግር የለም። ከእንግዲህ ካየዋት ካወራኝ በኋላ ዱአ አረጋለሁ ኮጀ እንዲገባ ኢንሻአላህ። እኮ ቆይ እናቴ አንቺ ባይንሽ አየሻት ሰሚራ? አዎ እናቴ ጓብላኛለች። ምንም 8 ዓመቱ ተጠቀለለብኝ ወይ ነው አለኝ። ታላቀስን ፋጡማ ማለቀሰኝ። ለምንድን ነው ልጅ ያልኳት? ፋጡማ ማለቀሰ ያሳዘነኝ። እዚያ አብረን እንደባደብ ነበረ። ስጨክኝብኝ እኮ ነው እኔም ታገዝኩሽ። ልጄን በአፍንጫሽ ነው እንደወለድሻት እያላችሁኝ አልኳት። እንደገና ዛሬ ምሳዬንም አሁን ነው የቀመስኩት። ማታም ከሚስ አልበላሁ። እያንቀጠቀጠኝ አደረ። ስጨናነቅ የሚያንቀጠቅጥና አምቡላንስ ነው የምሄደው። ኦክስጅን ይገባልኛል። እዚህ የልብ ጥቤት በሷው ስበብ ያው አይኔም ያው ሆኗን ቀኝ አይኔ ግድ የለም ፈተና ነው። አጅር አገኝበታለሁ ስሞትም ሆነ በዱንያም ሆነ በሁሉም አላጣውም። አላህ የሚወደውና የሚፈትነው በአንዲት ልጅ አላህ ፈትኖኛል። አልሐምዱሊላህ ብዬዋለሁ። አንቺ ግን አላህ ሚዳው ያንቺ ይሁን። አላህ ንግስቱን ይስጥሽ። ንግስት ነሽ። ወልጄ ሰጣታለሁ ብለሽ ወልደሽ እንደሰጠሽኝ ስበብ እንደሆንሽው ለሁሉ ደግሞ እኔና እሷን ፍቅር ይስጠን። ከእናቴ ከህይወቴ በላይ የምትለይ ልጅ የነበረኝ ሳናግራትም እንዳከልፈኝ ትውደዳት ብለሽ ዱአ አድርጊልኝ። ማሰላማ አሁን ማምሻውን አስነሽልኝ የኔ ቆንጆ። ወይ አሁን አነሳልሻለሁ እናቴ አንቺ ከፈለግሽ። እኔ ላንቺ ብዬ አይደለ ቪዲዮን የሰራሁት። እኔ ፋጡማ በጣም ለምናኛለች ግን መዲና የሚያጫረቀሰይብኝ የኔን መኝ ሚን እናቴ። እሺ ምንድነው ችግሩ? እስከ አሁን የማትገባበትን ምክንያት ክረምት እስኪያልቅ ለምን እንጠብቃለን? የትኬት ጉዳይ ከሆነ እኛ እናግዛለን። ገንዘብ ከሆነ ችግሩ እኛ እናግዛለን። ገንዘብ ቢተኛ ስለሆነ እንግዲህ ጣትን ርዝቅ ከአንድ አላህ ነው። እናንተም እገዙ አልል አላስቸግርም። እንደዚህም ነገር ይሄ ነገርም ያው እሷም ልጄ ማለት ናት። ያቻቅት ያሳድኳት ማለት ነበረኝ። ስጨክንብኝ እኔም ታገስኩ። 8 ዓመት እንግዲህ ተወልዶ አድጎ ትምህርት ቤት 4ኛና 5ኛ የሚሆንበት ነው። ታግሻለሁ። አላሁ ተዓላ ሱብሃንአላህ እንደዚህ ፈተና ይሰጣል። በፈተና በሶብር መቀነጥ አሳለፍኩት። ሃይላንድ ለቃቃሚ አብጄ ሳልሆን አልሐምዱሊላህ አየኋት። በአንቺ ሰበቢቱ አንቺ ነሽ። ምንም አላገኛትም ነበረ አበደን እና አላህ ይስጥልኝ። የፍሬምንም አሁን የእሱንም እንትን ለክፋት አላረገም። እንባሽን ታብስሻለች ብቻ ነው እንጂ ሌላ ነገር አላረገም። እሱንም በቃ እንትን እንዳይሉ እንዳይቀየሙት። ይችም እህቱ ናት፣ ያችም የሀገር ሰው ናቸው እናቲቱ። ይችም ሰሚራ እህቱ ናት እና ደህና ዋይልኝ። ምሽቱ ካንቺ ኤፍሬምን ወደ እኔ ስላመጣሽ ወቅሰውታል።
አውቃለሁ። እና መውቀስ የለባቸውም። ልጅ ሲጠፋ ልጅ በህይወቱ ያች ወርቅ የሆነ ልጅ ስጠፋኝ እኔ ብጠፋላት ይሻላል ብዬ ነው። እኔ ያው ህይወቱ የዝም ብሎ መሰቃቀል ገባ እንጂ አልሞት አልኩኝ። ለካ ታው ብሎን ነው አላህ ሰበብ ሆንሽኝ። አላህ ሰበብ ይስጥሽ። የሚዲያው ሰው አላህ ጌታ ያዋየ ሀገራችንን ሰላም አድርጎት ሁሉም የተመኘውን ያግኝ። እሺ እናቴ፣ እሷ እንዳጠፋላት የምትፈልገው በአረብኛ የሰራሁትን ቪዲዮ ነው። ብዙ አረቦች ጋር ስለደረሰና ጫና ስለደረሰባት፣ ስለዚህ የአረብኛውን ብቻ ነው ፕራይቬት የሁሉንም ነው። ሰሚራን ፈልጋለሁ የራቁቴን ነኝ ብላ ሰጋይ ነኝ ቃምስት ነኝ ብላለች። ሰሚራንም ደስ እንዲል ለልጄም ብዬ ነው እንዳትናደድ። ማቲ ሙሽኪላ አሁን ማቲ ሙሽኪላ አልመጣችስ? እሺ እናቴ ባለችው ጊዜ ቃሏን ጠብቃ ባለችው ጊዜ ልጅሽን ካላከቻትስ? እኔ ቪዲዮን ነው እዚህ ዘመዶቿ ደግሞ ተጠይቀዋን ዘመዶቿ ልመጣ ነው ብለዋን የሰሚራ ዘመዶች ጠይቀዋቸው እስከ ዛሬ አናውቅም ብላችሁ አሁን ሲባሉ ልመጣ ነው ወንድሙ አዲስ አበባ ሄዷን ብለዋል። እሺ አንቺ ካመንሻቸው ችግር የለብኝም እናቴ። አንድ ወር ጊዜ የሰጠሻቸው ቪዲዮን አጠፋውና እሺ ቪዲዮን አጠፋውና አረብኛውንም አማርኛውንም ቪዲዮ ፕራይቬት አረገውና አጠፋውና ከዛ በኋላ በአንድ ወር ጊዜ ውስጥ እንትን ካላሉ ቃላቸውን አክብረው ልጅሽን ካላኳት እኔ መልሼ ቪዲዮን እለቀዋለሁ። እንደገና ቪዲዮን በአረብኛ እሰራለሁ። ይሄንን የኔ ቆንጆ እሺ ካልመጡማ እንደዚህ አሞኙኝማ አሾፉኝ አረጉትም በተወከል እሺ የኔ እናት ያንቺን ነገር ንግስት ነሽ አንቺ ሀቡዬ ንግስት ነሽ። ልጆችሽም ንግስት ይሁኑ ዘር ማንዘርሽም እና ማሰላም አላህ ይስጥልኝ፣ አክባሪ ይስጥሽ። አንቱ ብለሽ ስሜን ጠልጠል ሳታረጊ የሰሚራ እናት ብለሽኛል። እንደው ሚዲያው ያንቺ ይሁን ያ ረብ ብያለሁ። በይቻው አሚን እናት አሚን አሚን። እሺ ለአግኛት አትጠገብ ወይ ሀቡ እንዴት ነሽ? ሰላም ነው? ደህና ነኝ። አላህ ይስጥሽ። አውዬ ጓገናኝሽ ነው አየናት በቪዲዮ እውነት ደውለች። አዎ አላለች በወሩ ቃሏን አክብራ እንትን አንዳቸው አባላት ድንጋይስ ቪው ላይ ያጣኋችሁ ሞዴሬተሮች በቃሏ መሰረት ካላከቻት እኔ ቪዲዮ ድጋሚ እሰራለሁ። ይህንንም ቪዲዮ ከፕራይቬት አወጣዋለሁ። እሺ ንገሪያት። እሺ ችግር የለም። እሺ እነግራታለሁ። ችግር የለም። እሺ ለማሂ ላኪ የማዘርን ስልክ ቁጥር ላኪልኝ። እሺ እልክላታለሁ። እሺ እልክላታለሁ። እሺ ማሂን ፎሎ አድርጊያት እና ለማሂ የማዘርን ኢሞ ቁጥር ከዛ በኢሞ ደውዬ አወራቸዋለሁ። እሺ ቪዲዮ ምንም ካልሽ ችግር የለም። አንቺ ጋር ስለምንተማመንኛ እሷ እንዳለች ለማወቅ እንልክልሻለን ቪዲዮ። እኔ ቃሌን አክባሪ ነኝ። አሁንም ቪዲዮን ፋጡማ እንደዛ ስትለምነኝ ያላጠፋሁት በፋጡማ ጥያቄ አይደለም። እኔ ቪዲዮን የሰራሁት በማዘር ጥያቄ ነው። ስለዚህ በማዘር ጥያቄ ስለሆነ ማዘር ካልነገረችኝ እኔ ቪዲዮን አላጠፋም ብዬ ነው። ማዘር ደግሞ እኔ ልጄን ባይኔ አይቻለሁ። አዎ ቪዲዮ ደውላ ባይኔ አይቻለሁ። ቃል ገብታልኛለች የዛሬ 1 ወር እንደምታመጣልኝ። ግን ቪዲዮን ልታስጠፋኝ ብቻ እንዳይሆን ገባሽ? ይህንን ቃል የገባችሁ ለማዘር ቪዲዮን እንዳጠፋላት ብቻ እንዳይሆን ስለፈራው ነው እኔ እምቢ ያልኩት። አሁን ግን ማዘር ራሷ እባክሽ ልጄ አጥፊልኝ ካለች ፕራይቬት አደርገዋለሁ፣ ቪዲዮን አጠፋዋለሁ ማለት ነው። ፕራይቬት ማድረግ ማለት ገባሽ? አጠፋዋለሁ። ማስጠፋታችሁን ቪዲዮን ንገሯት ሄዳችሁ። እኔ አሁኑኑ አጠፋችኋለሁ።
እሺ ቪዲዮ ስክሪን ሪከርድ አድርጌ ወይ በቪዲዮ ስታወራን ወይ ለሀቡ የሚላክ ቪዲዮ ላኪ ብዬ አስልኬ እንደዛ ለሀቡ የሚላክ ቪዲዮ ካለማ በቃ ለኔ ቪዲዮ እንዳጠፋለ ለኔ ለመላክ ነው ትደውልና በደወለች ሰዓት ማዘርን ስታወራ ሪከርድ አድርጉ እናንተ። እሺ ሪከርድ አድርጌ ልክልሻለሁ። እንደዛ ነው። ላኪ ቁጥር የማዘርን ለማሂ ላኪላት አሁን። እሺ ልክላታለሁ። 0980 ወይ ኢንቦክስ ልክላታለሁ። አወራ ደባባይ ነው እውነትና ሁሉም ይረብሻል። 09 ብላ ጀመረች ማዘር። ማሂ እዚህ ሆና መላክ ስለማታውቅ ነው። ቁጭ በይሽ እንዳታጣሽ። ገስት ላይ ሆና መላክ አታውቅም። እሺ አብይ እሺ። ብርሃኑ እየጻፈ ነው አየሁት። አስገቡት ውዶቼ ብርሃኑ እንትና ማለት ነው የትዕግስት እህት መቅደስ ቲክቶክ የትዕግስት እህት የሚለው ያከችልኝን ላሳያችሁ። ለመያዝሽ ማስረጃ ላኪ ስላት ይሄ ግን ስክሪን ፕሮቴክተር ስንጥቅጥቅ ስላለ መነሳት አለበት። አሁን ኦንላይን የለችም። አንድ ራይት ነው ከትናንትና ጀምሮ ከትናንትና ማታ ነው። ከትናንትና ማታ ጀምሮ አንድ ራይት ነው በቃ። ስለዚህ እውነት ተይዛለች ማለት ነው። እዩ የላከችልኝ ይህንን የላከችው ቆይ ሲጀምር ይድርካ ምንድን ነው? ይሄ እስር ቤት ነው ወይስ ሳውዲ እስር ቤት ልትገቡ ስትሉ እዚህ ጋር ነው የሚወስዷችሁ? ኢሚግሬሽን ነው? የት ነው ይሄ? አዎ ኦኬ በቃ ይኸው ይህንን ቀርጻ ከዛ በኋላ ኦንላይን የለችም ወሰዱባት ስልኳን ማለት ነው። እና የእህቴን ስልክ ብላ የእህቷን ስልክ ቁጥር አስቀምጠችልኝ። አደራ የእህቴን ጉዳይ አለችኝ። አሻራ ሲሰጡ ኦኬ። ስለዚህ አሻራ ከሰጠች ያስገቧታል። በቃ አሻራ የሚሰጥበት ቦታ ነው ይሄ። ኦኬ ምን አለች? ሳውዲ በባህር ድጋሚ ይመጣለሁ ወይ ደግሞ ወይ ጉድ ድፍረቷ ነው። በጣም የሚገርመኝ ከዚህ በፊት ባህርን ያየ ሰው ድጋሚ በባህር ይላል እንዴ? ይሁን እንዳለች ያው ይዞት ይጃለሁ ማለት ወንድሞች ገንዘብ ከፍለን የሚወጣ ከሆነ ያውም ይዞት ተይጃለሁ። ምናልባት ወንድሞች ገንዘብ ከፍለን የሚወጣ ከሆነ ገንዘብ ከፍለን እንሞክረን እያሉ ነው። ካወጣሁኝ ይሄንን ስልክ ስለምገፍለው፣ ምክንያቱም አረቡም እየፈከረ ነበር፣ የሰናይት ባለም እየፈከረ ነበር እና አይታወቅም። በስልክ ተከታትለው ይዘው ሊሆን ይችላል። ያው ፈጣሪ ነው የሚያውቀው፣ እውነቱ ከእግዚአብሔር ጋር ነው እና ማለት ነው። ካወጣሁኝ ይሄኛው የእህቴ ነው ብዬ ላኩልሽ ቁጥር በዛ አመጣልኝ ከወጣሁ ማለት ነው። ካስወጡኝ እስከ ነገ ባለው አይተና ከተሰካልን አወጣሻል ምናምን እያሉ ነው ማለት ነው በገንዘብ እንደዛ ያለ ወቅማ የሆነ ከሆነ ራሴ ቁጥሩም እስከ ጀዋሉ እኔ ጋር ነው። የራሴ ማይነ እኔ ጋር ነው። ይሄ የእህቴ ነው ብዬ ላኩልሽም እኔ ጋር ነው እና ፈጣሪ ካወጣሁኝ ፈጣሪ ከረዳኝ በዚህኛው ስልክ አገኝሻለሁ። የኔን ስልክ እስከ ሸሪያው ገፍረዋል። እሺ ይቱ ጋር ነው እዚህ ጋር በባህር በብር ከወጣሁ ካላወጣሁ ደግሞ ማለት ነው ወይ በባህር እመለሳለሁ ወይ በዱባይ እመለሳለሁ። ወደ ዱባይ እመጣለሁ። እስካላገኘሁ ድረስ መቼም ተስፋ አልቆርጥም። ገብቶሻል? ጉዳይን አስቀጥላለሁ። እግዚአብሔር ቅዱስ ፈቃድ ወይ በዱባይ ወይ በባህር ተመልሼ እመጣለሁ።